ሱራፌል የሰው ነፍስ በእጁ ጠፋ። ሰውየው ወይም ሌባው ከፖሊስ አምልጦ እየሮጠ እያለ ድንገት የተኩስ ድምፅ የሰማው ሳሚን እያወራ እያለ ስልኩን ዘግቶ ዞር ሲል መኪና ውስጥ ገብቶ በሽጉጥ እያስፈራራ ይሄን መኪና በፍጥነት ንዳው እያለው እሱም በፍጥነት አስነስቶ እየነዳ እያለ ጭር ያለበት ቦታ ሲደርስ ውረድ፣ አሁን ማንም ሰው የለም ጌታዬ ብሎ ዞር ሲል ሰውየው ሞቶ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ለዛሬ ይዤላችሁ የመጣሁት ቤዛን ድራማ ክፍል 92 ነው። እንድትከታተሉ በአክብሮት ጋብዛለሁ። ሱራፌል ሉላን አግኝቶ ዶክሜንቱን ከአክስቷ ጋር እንድታመጣለት ከጠየቃት በኋላ መኪና ውስጥ በድንገት ቁጭ ብሎ ነበረ ያለ ሰውየው መቶ መኪና ውስጥ የገባበት። ሉላ ወደ አክስቷ ቤት ተመልሳ ወይም ወደ ቤዛ ቤት ሄዳ ፎቁንም ታቹንም ኩሽና ሳይቀር ሁሉንም ብታዳረስ ዶክሜንቱን የቤቱንና የሆቴሉን ዶክሜንት ልታገኝ አልቻለችም። ምክንያቱም ወይዘሮ ዘርፌ ቀላል ሰው አልነበረችም እና ከዛ አሽሽታው ነበረ። ፈልጋ ስታጣ ደውላ ለሳሚ እንዳላገኘችውና እዚህ ቤት ውስጥ በእርግጠኝነት እንደሌለ ትነግረዋለች። እሱም የተሻለ ሀሳብ ማሰብ እንችላለን። እሱም ሀሳቡም ዘርፌን አግቶ እያስፈተፈቱ ወይም እየቀጠቀጡ እውነቱንና ዶክሜንቱ የት እንዳለ እንድትናገር ማድረግ ነበረ። በዛ ሀሳብ ሉሲና ቤዛ ፈጽሞ አንስማማም ቢሉትም ሳሚ ግን እንደውም ይህን ነገር ተውት ብሎ ለሱራፌል ደውሎ ቢነግረውም ሱራፌልም ከነ ቤዛ የተሻለ ሀሳብ አልሰጠውም ነበረ። ይህ ሀሳብ የእብድ ሀሳብ ነው፣ ልጅየው አብዶ እንዴት ያሳብደኛል ይላል። እሱም ስልኩን ከዘጋ በኋላ ሉሲ ደግሞ አያቴ ደውላ እየጨቀጨቀች ነው፣ እቤት ስለገባው በስነ ስርዓት በሰርግ አታገባኝም ማለት ነው። አያቴ ጥሎሽ ዛሬ እንዲጠል ተብለሃል። ለአያቴ ኩታ፣ ለእኔ ደግሞ ወርቅ 3 ዓመት ሊፈጅብኝ ይችላል ለአንቺ ወርቅ መግዛት። ምክንያቱም በዚህ ኑሮ ውድነት እንዴት አድርጌ ነው ለአንቺ ወርቅስ የምገዛው እያለ ቢቀልድባትም ሉሲ ግን በጣም ተበሳይታና ተናዳበት ነበረ። ቤዛም በቃ ችግር ካልኖረው ወይም ካልተቀየማችሁ የኔ ወርቆች አሉ፣ ስለዚህ አሮጌ ነው ብላችሁ ካልናቃችሁብኝ እንደውም ለሰርጋችሁ ራሱ ስጦታ ይሆነኛል፣ እሱን እሰጣታለሁ ይላል። እሱም ዞር አድርጎ እንኳን ለሉሲዬ ከዓለም ላይ ላሉት ራሱ ውድ ነገር ቢኖር ምንም ነገር ከማድረግ ወደኋላ አልልም፣ ስለዚህ እኔ ለጨዋታ እንጂ እኔ ወርቁን እገዛላታለሁ ይላል። ድንገት ሲያወሩ እየመጣ ነበረ ሮቤል። ስለዚህ እንዳያውቃት ቶሎ የሱን ሹራብ ወይም የሱራፌልን ሱራብ ትለብስና ያቅፋትና ቤዛን ያቀፈ መስሎ ወንድሙ የሚያልፈውን በደንብ ሳያረጋግጥ፣ ነገር ግን ሮቤል ወዛ ተጠራጣሪ አልነበረም። ስለጠረጠረው መሰለኝ ቤት ስትገባ ቶሎ ብለሽ ልብስሽን አውላልቀሽ አልጋ ላይ እየጠበቅኩሽ ነው ያላት። ስለዚህ እሷም በስሱም ቢሆን ጠርጥራ ነበረ። ስለዚህ እቃዋን እየፈለገች እያለ ወይም ወረቀቱን እየፈለገች እያለ አክስቷን ወይም ዘርፌን እንደሚፈልጋት ይነግራታል። ዘርፌም ቆንጆና ወጣት መስላ ወደ ሮቤል ቤት ትሄዳለች። በሮቤል ቤት በጣም ቆንጆና ያማረ ስለሆነ በጣም ተደምማለች። ይህም ቤት ከየት አምጥተኸው ነው? ሰርተኸው ነው ወይስ ከቤተሰቦችህ ወርሰኸው ነው ስትለውም እሱም ከቤተሰቦቹ ወርሶ ሳይሆን የወረሰውን ቤት አከራይቶት እንደሚኖርና ይህም በላቡ ለፍቶ እንዳመጣው ይነግራታል። የሚበላ ነገር ይምጣልሽ ብትላትም ወይዘሮ ዘርፌ ውበቴን መጠበቅ ላይ ወይም ርጅም ላይ ስለሆንኩኝ መጠጥ ነገር ይሻለኛል ትለዋለች። መጠጣቸውንም እየተጎነጩ አንድ ትልቅ እቅር ነበረ፣ ለዛ ደግሞ እርዳታ ያስፈልገኛል፣ እባክሽ አንቺ ከቻልሽ፣ ምክንያቱም ገንዘብ ካልተጨመረበት ማለቅ እንጂ መጨመር አያውቅም። ስለዚህ ገንዘብን ደግሞ በላይ መጨመር ያስደስተኛል። ስኬታማ የሚያደረገኝ ይሄ ነው። በህይወትሽ ቅድሚያ ተገኘ፣ ውድቀት የሚባል ነገር የለም። ነገር ግን እኮ በስራ ላይ ስኬትም እንዳለ ውድቀትም አለ ስትለው ወይዘሮ ዘርፌ እኔ የምጠለው አባባል ነው። እንዴት ሰው እየተወዳደረ ውድቀትን ይመኛል? ስኬት የውድድር መንደር ነው። ስለዚህ ስትወዳደሪ ከፊት ለመሆንና ለማሸነፍ እንጂ ለመውደቅ መሆን የለበትም። በንግግሩ የተደመመችው ዘርፌ አስባበት ወይም 3 ሚሊዮን እና 4 ሚሊዮን የምትሆን ባንክ ቤት አለችኝ።
እሱ ከበቃ ስትለውም እሱ ግን እንደዚህ ማን ቀላል ብር አይደለም የሚበቃው። ምክንያቱም እኛ ስለ 3 ሚሊዮን ብር ሳይሆን እያወራን ያለ ነው ስለ 100 ሺህ ሚሊዮን ነው። ስለዚህ ቤቱንና ሆቴሉን ካርታውን አስይዘሽ ተበድረሽ ገንዘብ ነው ሊሆን ይችለው። እኔም ራሱ እንደዛ ነው የማደርገው ይላታል። ለማንኛውም ይሄን ነገር በአንድ ቀን ጀንበር እንዳገኘሁት ይሄን ሀብት በአንድ ቀን ጀንበር ላጣው እችላለሁ። ስለዚህ ይህን ከማድረጌ በፊት ማሰብና መወሰን አለብኝ ትለዋለች። እሱም እሺ በቃ አንቺ ያልሽው ሁሉ ይሆናል ይላታል። ግን አስበሽ ቶሎ እንድትነግሪኝ ይላታል። ጨዋታቸው ድምቅ ብሎ ሰሞኑን ለጮኛዋ ጋር እየተመላለሰች እንደሆነ ወይም ሉላ ቶሎ ቶሎ እዚህ ቤት እየመጣች እንደሆነ እና እያበሰጨቻትም እንደሆነ ትነግረዋለች። እሱም አይዞሽ እርግዝናውም ሊሆን ይችላል እያለ ያጽናናት መስሎ የሆነ ሮቤል ማለት ነው። እሷም እንደዚህ አይነት የምትባል አክስት የለችኝም። አንቺ አሁን ምንድን ነው ከአንቺ የምማረው? ክፋትና ተንኮል፣ በሰው ሀብታም መባል ነው። ከአንቺ አክስትነት ቢቀርብኝ ይሻላል። እኔ ህይወትሽን ለማስተካከል ደፋ ቀና እላለሁ። አንቺ ግን እንደዚህ ትይኛለሽ። እኔ እንዳንቺ አይነት አክስት የለችኝም። ደግሞ እኮ ሮቤል ነገረኝ ውርስሽ ውስጥ አላካትትም አልሻሉ። ቆይን የምልሽ ይሄን ያህል ነው እንደምጠኝ ምንስ አድርጌሽ ነው በማለት ሉላ ትነግራታለች። ስትላትም ዘርፌ በጣም ትናደድና ስሜታዊ ትሆንና በጥፊ አንዴ ትልጣታለች። ይሄንንም የሰማችው እንትና ወደ ክፍሏ አኩርፋ ትሄድና ሰቅሰቅ ብላ እያለቀሰች ሉላ ምን አባት ያደርገው ነው ፈጣሪ እንዲህ የሚበድለኝ እንደዚህ የሚቀጣኝ እያለች ለእህቷ ትደውልና ይቅርታ እንዳረገችላትና ምንም ነገር ሁሉም ነገር ቀርቶ አንቺን ብቻ ነው የምፈልገው። ምክንያቱም በዚህ በምድር ላይ የቀረሽኝ አንቺ ብቻ ነች ዘመድ ትላታለች። እኔም እወድሻለሁ። ስለዚህ ይህን ነገር ደግሞ ማሳካት አለብን ትላታለች። በቃ ካገኘሁትን ይደውልላችኋለሁ ብላ ስልኳን ትዘጋለች። ወደ ሮቤ ቤት ስትሄድ ዘርፌ ስትሰናበተው ነበር ወደ ቤቷ ለመሄድ። ስለዚህ አንኳኩታ ስትገባ ሰፕራይዝ ላይ ነው እና የደረስኩት ስትልም ምነው ቅር አለሽ እንደ አክስቴ በመምጣቷ ሲላትም እሷም ምንም ቅር እንዳላላትና ነገር ግን አክስቷ በጣም እንደጠላቻትና የገላመጠቻት እንደሆነ ስትነግረው ምንም ማለት አይደለም። ምክንያቱም ቅድም ስለጠረጠራት ፍጹም ፊት አልሰጣትም። አትስመኝም አልናፈቅሁም ስትለውም ነው ብሎ ወደ ክፍል እንደሚጠብቃት ይነግራታል። ክፍልም ልክ እንደገባ ልብስሽን አወላልቄ እየሰከርኩ አንቺ ጋር ጊዜ ማሳለፍ አልፈልግም፣ ሳልሰክር ነው አሁን ከላንተ ስል ምንም ነገር አደርጋለሁ ብለሽ በተደጋጋሚ ነግረሽኛል። ስለዚህ አሁን እናያለን ምን እንደምታደርግ ይላታል። የምርህን ነው ሮቤል ስትለው አዎ የምሬን ነው፣ አሁን ልብስሽን እንድታወላልቂ እፈልጋለሁ ሲል ድንገት በሩ ይንኳኳን። ዝቅ ብለው ሲመለከቱ ከደረጃ ወደ ታች የሮቤል ሚስት መሀሌት ነበረች እየመጣች ያለችው። ደግሞ ማናት ሲላት ማን ብሎ ምን እንደሚላት ግራ ገብቶት ፈዞና ደንግጦ ቁጭ ብሎ ቀረ። አስፓልት ዳር ቆሞ እያወራ እያለ ሳሚን ስልኩን ከዘጋ በኋላ ድንገት የተኋላ የተኩስ ድምፅ ይሰማል። ምንድን ነው ብሎ ዞር ሲል ድንገት ሳያስበው መኪና ውስጥ አንድ ሰውዬ ጠቆር ያለ ሰውዬ በር ከፍቶ ይገባና የመኪና ንዳ ብሎ ሽጉጥ ከጀርባው ይደቅንበታል። ሱራፌልም ተነስቶ እየነዳ ያለ መጨረሻ ላይ ወይም ጭር ያለ ላይ ሲደርስ ጌታዬ ይውረዱ እዚህ ማንም ሰው የለም ብሎ ዞር ሲል ሰውየው ሞቶ ነበረ። ሱራፌል ምን እንደሚያደርግና ምን ማለት እንዳለበት ግራ ስለገባው እየጮኸ ወይኔ ፈጣሪ ሆይ ምን በድዬሃለሁ? ምንስ አድርጌ ነው? ለማን ነው ስም ደውለው እያለ በጣም በተደጋጋሚ በኩል እያለ ሻንጣ ውስጥም ያለውን ብር ማየ በጣም ደነገጠ። ምን አይነት መከራ ውስጥ ነው ያለብኝ? መከራ አልበቃ ብሎ ነው ይሄን መከራ የፈጠርክብኝ ብሎ ለሳሚ ደውልለትና ሳሚ ደግሞ በፍጥነት እንዲመጣለት ያዘዋል። ሳሚም በፍጥነት ነበር የመጣው። ሳሚ ግን በሀሳቡ አትስማማም። ለፖሊስ መደወል የለበትም ስቃያችንና ፈተናችን አይቶ ፈጣሪ ቢልክልንስ እንደዚህ አይነት ገንዘቡን ብቻ ሳይሆን ከማኪናው ኋላ እኮ ሬሳም እንዳለ እንዳትረሳ ሲለውም አሁን ይሄን ለፖሊስ ብሰጣቸው አንተም ከስራ አትተርፍም። ስለዚህ ያለን አማራጭ ሬሳውን እንደምንም ብለን አስወግደን ገንዘቡን መጠቀም ነው።
ወደታች መሆን አልሰለችህም? የድሮ ማንነት ሀብት አልናፈቀህም? ሲለውም እኔ ስራፌል ምን እንደማደርግ አላቅም፣ ያለብኝ መከራ አላንስ ብሎ ሌላ መከራ ምነው ፈጣሪ ሆይ ጨመርክብኝ እያለ ዝቅዝቅ እያለ እያለቀሰ ወደ ፈጣሪው እያለቀሰ ነው። ቤዛ ደግሞ ሬሳ ሲባል ስለሰማች ሉሲ በጣም ጨንቋታል። ስልክም አይመልሱም። ለዛሬ የነበረኝ እዚህ ጋ ያበቃል።